ህፃናት ሴቶች ቤት ውስጥ ሆነው ወይም ግቢ ውስጥ ሆነው ሱሪ ወይም የተጣበቁ ታይት የሚመስሉ ነገሮችን ለብሰው ቢጫወቱ ቢንቀሳቀሱ አጅነቢ ከሌለ እንዴት ነው ይላል። ህፃናት ከሆኑ እንደ አዋቂዎች ወንጀል ነው ብለን አንልም፣ ግን ትንሽ አክላቃቸው ስነ ምግባራቸው ያበላሽባቸዋል። ሴት ልጅ ምን ጊዜም ከልጅነቷ የሴት ልብስ ጾታን የሚለይ ሁኔታ ለምዳ ተግብራ ማደግ አለባት ነው እንጂ አቅመ አዳም ካልደረሱ ይሄን አክል ያከበደን አንልም፣ ግን ተገቢ አይደለም። ሂጃብን ከልጅነትም መልመድ አለባቸው። የሴት ልጅ ልብስን መልበስ ከልጅነትም መልመድ አለ። ምክንያቱም የሰው ልጅ ባደገበት ነገር ነው የሚቀጥለው። ትንሽ ጎርመስ ካለ በልጅነቱ የለመደው ነገር በጣም ይከብደዋል። በኋላ እስላማዊ አለባበስ መልበስ ሊከብዳቸው ይችላሉና والله اعلم። ከዚህ ጋር ተያይዞ ሂጃብስ ሴቶችን ኒቃብ ማልበስ ህፃናት አቅመ አዳም ሳይደርሱ ግዳጅ አይደለም። በተለይ 9 ዓመት ነዛ ከሆኑ በኋላ እስላማዊ ሸሪዓ ነው፣ አደብ ነው፣ ሐራም ነው አንለው። ከዛ በፊት ዋጅብ ነው አንለው። لا نجيب على المسلمين ما لم يجيبه الله عليه ولا نحرم على المسلمين ما أحل الله له። በሙስሊሞች አላህ ዋጅብ ያላደረገባቸው ነገር ዋጅብ ነው ማድረግም ይሄ ኢትዳእ ነው። ከዛሊከ ጉሉ ወሰን ማለት ነው። ከዛሊከ ደግሞ ሐራም ያላደረገው ነገር ሐራም ነው ተገቢ አይደለም። አቅመ አዳም ሳይደርስ ዋጅብ ነው አንልም። ቢያደርጉ ግን ተገቢ ነው። አዳቡን እስላምይ ነው። ባደጉበት ነገር ይቀጥላሉ። والله اعلم። ሴት ልጅ ጸጉሯን ቀለም መቀባት ትችላለች ወይ? ምን ቀለም ነው የሚከለከለው? እኛ የምናውቀው ቀለም ለወንዱ ለሴት ምናልባት ሽበት የሆኑ ከሆኑ ቀይ ቀለምና ቢጫ ቀለም መቀባት ይችላሉ ይላል። ነገር ግን ጥቁሩን ጸጉር ሌላ እንደገና ማድመቂያ ቢለው ማለት ተገቢ አይደለም። ይሄ መጀመሪያ ጸጉር አርጎ ከለሩን አላህ መርጦ ሰጥቷል። ይሄን በሚፈቀደው ዘይት ቅባት የሚፈቀዱ ነገሮች ቀባብታ አጥባ አጽድታ ወንድ ኮን ማበጠር፣ ሴት ከሆነች ተሰርታ ሂጃብ አርጋ ይሄ ንጽህና የዚህን እንትኑን መጠበቅ ነው ከሷ የሚጠበቀው። ይሄ መተወከስ የሚባለው ለካፊራት ተሸቡህ ነው ይላሉ። ጸጉሩን ያቀጭጫል። ዝም ከበሬት ተነስቶ ይሄ ማጥቆር ማቅላት የሆነ ነገር ወደ ጫበሪ መስራት ወይ ቡራቡሬ ማድረግ ይሄ ተገቢ አይደለም እንደ እስላም። ያው ጸጉሩ ባለበት እንዲቀጥል መንከባከብ፣ መቀባባት፣ መሰራት ሴት ከሆነች ወንድ ከሆነ ያው ማበጠር፣ መንከባከብ ይሄ ነው እስላም የሰጠን። ምናልባት ከሸበተ ወንድም ሴት ቀይና ከተምና ሂና የሚሉት አስፈራው ለአህመር ቀይ ወይም ቢጫ ከለር እንትን ከተምና ሂና የሚባል አለ። እሱን መቀባት ወንድ ከሆነ ለጺሙም ለጸጉሩም ለጭንቅላቱም ጸጉር ይችላል። ሴት ከሆነች ያው ጭንቅላቱን ጸጉር የሸበተ ከሆነ ማቀባት ይችላል። ከዛ በዘሌላ አይነት የፋሽን ከፈረንጅ መጣ እንደኔ لا ارى ذلك والله اعلم። ጥቁር ቀለምስ? ጥቁሩ ተገቢ አይደለም። ማድመቅ ብሎ የሚባለው ተገቢ ለምን ያስፈልጋል? ምናልባት ጥቁር ቀለም አንድ ሰው ሽበታማ ከሆነ ከሸበታ ያን ነገር ለማድረግ ከሆነ አይቻልም ይላል። ተዝቢር ነው ማታለፍ ኢላ የገረድ ጂሃድ ያሉ ፉቃሃው ኢስላም ፉቃሃው ሻፊዒያ ምናልባት ለጂሃድ እስላማዊ ጂሃድ ለመግጠም ሄዶ ነው ሰዎች ሸብተዋል። ከሸበቱ ጠላቶች ሸይባ ናቸው በሚል ሊደፍሯቸው ይችላሉ። ጸጉራቸው ጥቁር ያደረጉ ከወጣት ናቸው በሚል ሊሸሹ ይችላሉ ብለው የሚሉበት አጋጣሚ አለ። ከዛ ውጭ ጥቁር ቀለም ሽበትንም መለቅለቅ ጥቁሩን ራሱን ጥቁር መቅባት ተገቢ አይደለም። በቃ አላህ የሰጠህን የጸጉሩን ከለር በሚፈቀደው ዘይት ቅባት ቀባብታ አጥባ አሽሞንመና አበጣጠራ ልትንከባከብ ነው። ማን ካነ ለሁ ሸዕሩን ፈሊዩክሪምሁ ጸጉር ያለው ሰው ይንከባከበው ያክብረው ነው ያሉት። ማድመቂያ ሙተነቂብ ሴት መሸፈን ያለባት ከቤተሰብ ውስጥ በማን ነው? ማለቴ በእናት በኩል የአክስት ልጅ አጅነቢ አይሆንም እያሉ ግራ ያጋቡ ነው ይላል። ከቤተሰብ መሸፈን አለባት አንዲት ሴት ልጅ ያው ካጎቶቿ ልጆች ከሁለቱ በጎት ከወንድም ከአባቷም ወንድሞች ልጆች ከእናቷ ወንድሞች ልጆች ከአባቷም ከእህት ልጆች ከአክስቶቿ ከእናቷም ከእህት ልጆች መሸፈን አለባት። እንደገና ደግሞ ባለትዳር ከሆነች ከባሏ ወንድሞች አጎቶች አጎት ልጆች መሸፈን አለባት ነው። ወንድሞቿ እህቶቿ ልጆች ወንድሞቿ ልጆች አጎቶቿ ሁለቱም አያቶቿ
የባሏ አባት እንዲሁም ደግሞ ልጇን የሚያገባ እነዚህ አጅነቢ አይሆኑባትም። የባሏ በሌላ ሚስት ተወለደው ልጅ እነዚህ አጅነቢ አይሆኑባትም። ሌላ ደግሞ የጥቢ ወንድም፣ የጥቢ የወንድም ልጅ፣ የጥቢ የእህት ልጅ፣ የጥቢ አጎት እነዚህም እንደዚሁ አጅነቢይ አይሆኑም። ወላሁ አዕለም። ሴትዮዋ አግብታ ፈች ናት። በስልክ ኒካ አሰርኩ ወይም ኒካ አደረግኩ ብሎ ሰውየው ከቤቷ መጣ፣ ይቻላል እንዴ ይላል። በስልክ ማሰር በሊቀር ይቻላል። ከፊል አሊሞች ይከለክላሉ። ምክንያቱም ያው መታየት አለባቸው። ወልዩ መታየት፣ ምስክሮቹ መታየት፣ እሱ ያው መታየት አለባቸው ይላል። በስልክ ማሰር ከፊል አሊሞች ቢደግፉት ዋናው በአካል ወይም ውክልና መስጠት ነው። ውክልና እዛ አባቷ እሱ ወኪሎ እዛው እሱ አባት ከሱ አባት ለአባቱ ሰው ወኪሎ አስሮ ለእነዚህ ማስወቅ እነዚህ ጋር የሚሆናቸውን ካሰሯቸው ወዲህ እንጂ በሊቀስ ሊቀስራ ለብሎ ማለት ይሄ ዑለማዎች የሚጨቃጨቁበት መሳላ ነው። አስተማማኝ አይደለም። ኢዘን በስልክ ማሰር የለበትም። የካዕባ ሱራ ያለበት መስገጃ ላይ መስገድ እንዴት ይታያል? ችግር የለው። ካዕባ ነፍሳት ያላት ነገር አይደለችም። ችግር የለውም። ይሄ ወይነማ እንትኑ ፈቶ የተከለከለው ነፍሳት ያለው ይሆን ነገር ነው። ዋናው ከፊል አሊሞች ነፍሳት የሌለው ነገር አይቻላል። ወሰሂው ይሸቻላል። لأن حبر الأمة عبد الله بن عباس رضي الله تعالى عنهما أفتى فإن كان لا مهارة فاصنع الشجرة وما لا روح له. عند سوي إني متدادر يا بزيفته أنت أنسيتشين وسيلاتشو نبي عليه الصلاة والسلام إن هذه السورة سئل ما ينسوي يوم عليه قطعتشو ملون هذه بس في تناقروا أي كاريكاو نفسات اللي نقرنا نزافا زافوتشين كرز بلوتال كعبان مقرص وين سوك نفسات اللي نقر كليلا ወይም እሱ ያለበት ፍራስ ወይም እሱ በቂብላ ያለበት መስጊድ ምንም ችግር የለውም። ጃኢዝ ነው። ወላ ማህዙረ فيه ان شاء الله الله اعلم። አንድ ሰው ሀዲያ ወይም ስጦታ ሲሰጥ ተቀባዩ አልቀበልም ብሎ ቢምል ሰጪው ምን ማድረግ አለበት ይላል። በመሰረቱ ሀዲያን ሐላል ትክክለኛ የሆነ ሀዲያን አለመቀበል ተገቢ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ካነ ይቆል ሀዲያ ወይሲብ عليها ሀዲያን ይቀበሉ ነበር። ለሌላው ለሰጠው ለሆነስ ነገር ምላሽ ይሰጡ ነበር። የሆነ ነገር ይሰጡ ነበር ይላል። አልቀበልም ቢሉ ማማሉም ተገቢ አይደለም። ምናልባት በስተጀርባ መፍሰዳዎች የሚያስከትል ከሆነ ያ መፍሰዳ ላይ መጣበት ሲል ላይቀበል ምክንያት እንዲሆነው ከሆነ አይከለከልም። የሐራም ለምሳሌ የሹብሃ ወይም ደግሞ ባለስልጣን የባለስልጣን ሀዲያ ሲጦታ ወንጀል ሀዳያል ኡማሊ ጉሉል ይላሉ። ማለት አንድ ሰው ባለስልጣን ሲሆን ጊዜ ሌላ ጊዜ የማይሰጠው ሀዲያ የመጣለት ከሆነ ወንጀል ነው ይላል። ምናልባት ሶስት ነገር ሲቀር ይላል። አንድ ሳይሾም በፊት የሚሰጠው ሁሌ ቀጣይነት ያለው ሲጦታ ነበር። ስልጣን ከያዘም በኋላ የተሰጠው ከሆነ መጀመሪያ የሚሰጠው ነበር። አሁን ቶህማ የለም። ሁለተኛ ያልጨመረ ከሆነ ስልጣን ሳይዝ በፊት የሚሰጠው ትንሽ ነበር። ስልጣን ሲይዝ የጨመረ ከሆነ አይቻልም ይላሉ። ሶስተኛ ደግሞ ይሄ ሀዲያ ሲጦታ የሚሰጠው ሰው ከሌላ ጋር ኪስ የሌለበት መሆን አለበት ይላል። ከሆነ ሰው ጋር እየተካሰሰ እያለ ለዚህኛው ለዳኛው ሲጦታ ከሆነ ቱህማ ነው አይገባም ይላል። እንደ ጉቦ ነው መጠራጠሪያ ማለት ነው። እንደ ጉቦ ነው አይቻልም ይላል። ሌላ ደግሞ ከግዛቱ ውጭ ሆነ ሰው የሚሰጠው ከሆነ ችግር የለም ይላል። ለምሳሌ በሆነች ወረዳ ይሰራ ከሌላ ወረዳ መጥቶ ከሌላ ክልል መጥቶ ቢሰጠው ወንጀል አይባልም። በክልሉ ከሆነ ወይም እሱ የሚመራበት አካባቢ ከሆነ ለጥርጥር ያው ስለሚያነሳሳ ብለው ይላሉ። በጥቅሉ ባለስልጣን ጉቦን መቀበል ሙስናን መቀበል ይሄ ከባድ በእስላም ተወገዘ ነው። ፍትህ ያሳጣል። አንድ ነገር ትርምስ ይፈጥራል። ግልጽ ነው። والله اعلم።